ሰላም ሰላም፣ እንዴት ነህ እየዳብ? እንዴት ነህ? እሱ ደህና ነህ? አለን አልሐምዱሊላህ። ደህና ነው ወይ? እግዚአብሔር ይመስገን። አለን ወላሂ አልሐምዱሊላህ። ደህና ነህ? ምነው ጠፋ? መጣህ እንኳ ሰላም አትለኝም እንዴ? እንመጣለን። እዚህ ሁሌ ላይቭ ስለምከፍት አይመቸኝም ነበርና ነው እንመጣለን ኢንሻአላህ። ዋንጫውን ልሰጠህ ነበር ግን ጠፋ። ሌላ ጥሩ ሰው ላይ ድል ስናደርግ ትሰጠናለህ። አይ እንደዚህ ከአሁን በኋላ እንደዛ ነው ያለበት። ኢንሻአላህ ያንተን እውቀት ማየት የምፈልገው ከሚችል ሰው ጋር ስትገጥም ነው አይደለም? ኢንሻአላህ ትህትናን አይቼዋለሁ፣ ጸባይን አይቼዋለሁ። ግን እውቀት ካለው ሰው ጋር አለ አይደለ? በአንተ ደረጃ ከሚመጥን ሰው ጋር ማየት ፈልጋለሁ። ግን እንዴት ነው እንደዛ ምን ወላሂ መምህሮቻቸው እርግጠኛ ነኝ ይጠቀማሉ ብዬ አስባለሁኝ። አሁን ላይ በሶሻል ሚዲያ ይቀርባሉ ብዬ አስባለሁኝ። እንደው ውይይት ከፈለጉ መምህሮቻቸው ቢመጡ በጣም አሪፍ ነው። ዘበነ የሚባል መምህር አለ መሰለኝ፣ የተረጋጋ መምህራቸው ሁላቸው የሚቀበሉት ኦርቶዶክሶች። ልክ እንዲሁ ዲያቆን ያረጋል የሚባላሉ መሰለኝ። ምናልባት መምህሮቻቸው ጋር ቢሆን ይሄ ነገር በጣም አሪፍ ነበረ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ውይይት አድርገዋል፣ ተወያይተዋል። ታላላቅ የክርስቲያን ሊቃውንቶች መጥተው ማለት ነው በዘመናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና በተሳደዱ ጊዜ በሄዱ ጊዜ የአይሁድ ሊቃውንቶች በአንድ ተሰባስበው መጥተው ተወያይተዋቸዋል። ልክ እንዲሁ ደግሞ የክርስቲያን ሊቃውንቶች ነጅራን የምትባል ከተማ ነበረች በየመንና በሳዑዲ መካከል ያለች። ከነጅራን 70 የክርስቲያን ሊቃውንቶች ሂደው ቤታቸው ድረስ ተወያይተዋቸዋል። በክርስቶስ አምላክነት ዙሪያ ጥያቄ ጠይቀዋል። እርሱ ያለ አባት ከእናት ብቻ መምጣቱ አምላክ አያደርገውምን እያሉ ይጠይቋቸው ነበር። እርሱ በቃልና በመንፈስ መምጣቱ አምላክ አያደርገውምን እያሉ እንዲህ አይነት ጥያቄዎችን አንስተው በእርሳቸው ፊት ተወያይተዋል። ስለዚህ እነዚያ ታላላቅ ሊቃውንቶቻቸው መጥተው ተወያዩ። ከዚያ በኋላ የተወሰኑት አመኑ፣ የተወሰኑት ዘግይተው ከዚያ በኋላ አመኑ። በርካቶችም እንዲያምን ሆኑ። አሁን ላይ ከዚያ በኋላ የመን እንዳለ ነጅራን አካባቢ የነበሩ ሁላቸው ማመኑ ሰለሙ። ስለዚህ ታላላቅ መምህሮቻቸው ቢመጡ እነርሱም ከበስተጀርባቸው ብዙ ትውልድ ስላለ፣ ብዙ ህዝብ ስላለ ክርስትናችንም ከማንም በላይ ይረዱታል ብለው የሚያስቧቸው ልጆች መምህሮች ስላሏቸው እነዛ ቢመጡ መልካም ነው። እዚህ ቲክቶክ ላይ ምን የሚሉት እንደማያውቁም ያውቃሉ ስለ ክርስትናቸው። እዚህ ነጥብ ቢጣልባቸው ራሱ አይ ለራሱ ተሳሳተ ብለው ዞር ብለው የማያቸው ናቸው እንጂ መምህሮቻቸው ቢሆኑ የዛኔ እውነትንም ለማስረዳት እኔ ዓላማዬ እውነትን የሚፈልግ ሰው አግኝተን ወደ እውነት ሁለታችንም ለማመላከት ብለን የምንጥር አይነት አስተማሪዎች፣ ታላላቅ አስተማሪዎቻቸው ቢሆኑ በጣም አሪፍ ነው። እንደዛ የሚሆንበት ጊዜ ቢኖር በጣም አሪፍ ነው። በተለይ እነዚህ አሁን የተናገርኳቸው አካሎች በጣም ሁላቸው የሚቀበሏቸዋል፣ ያከብሯቸዋል። እንደምንም ብለው እንደው እዚህ በቪዲዮ ባይመጡም ችግር የለውም። በስልክም ቢሆን እኛ በላይቭ ላይ ሆነ እነሱ በስልክ ሆኖ ካልተመቻቸውም ቲክቶክ የላቸውም በሚል ነገር እንኳን እንትን ቢሉ ችግር የለውም። ያንን ነገር እንደዛ ቢሆን በጣም አሪፍ ነው ብዬ አስባለሁ። ጥሩ ሀሳብ ነው። ዶክተር ዘበነ ግን በቅዱስ ሲኖዶስ ተቀባይነት የላቸውም። የራሳቸው እንትን ናቸው። ህዝቡ ይቀበላቸዋል፣ ነገር ግን የራሳቸው ቤተክርስቲያን ነው ያላቸው። ከቅዱስ ሲኖዶስ ጋር ከወጡ ቆይተዋል። ግን በጣም ጥሩ እውቀት አላቸው። አይ ቲንክ ዶክትሬት ዲግሪያቸውን የያዙት ከፕሮቴስታንት ዩኒቨርሲቲ ነው እና በጣም ጥሩ እንትን አላቸው፣ አስተያየት አላቸው ስለ ኦርቶዶክስ ተዋህዶ እና አንተም የሚመጥን ሰው ጋር ብትገናኝ መልካም ነው። ካለበለዛ እንትን ነው የሚሆነው። ልክ ሰሞኑን እንዳየነው ነው የሚሆነው። ለእኛም ደግሞ መንፈሳዊ ትምህርት ለማግኘት እውነት ደግሞ የትኛው ጋር ነው ብሎ ለማየት ከታች ያለው የሚመለከተው እንደዚ አይነት ሰው ጋር ብታረግ፣ ወይም እዚህ ሶሻል ሚዲያ ላይ እንዳየሁት ሀቅ ለመናገር እኔ ሀቀኛ ሰው ነኝ ከኦርቶዶክስ ተዋህዶ ሳይድ ብዙ በእውቀት ልክ እናንተ እንደምታደርጉት ኮሄረንት የሆነ ኤክስፖዚቶሪ ነገሮችን የሚያሳይ አላየውም። ብሽሽቅና የጥራዝ ነጠቅ እውቀት ነገር ነው እንጂ ለዛም ነው እኔ ሁሱ ለመጀመሪያ ያወኩ ከእፎይ ጋር ውይይት ስታደርግ ነው። እና አንደኛ መንፈሳዊ ውይይት አይ ቲንክ
አንድ ሰው በፍቅርና በእውነት ነው ማስተማር ያለበት። እንትን አይደለም ይሄ አንዱ ለማሸነፍ አንዱ ለመሸነፍ አይደለም። እና በጣም ጥሩ ትምህርት ነው የሚሆነው ይሄ ለብዙዎችም ለሁሎችም። እኔ እንትን ስታንዳርዱ ከፍ ያለ አምላካችን የሚከብርበት ህዝብም አዳምጦ ሰምቶ ወደ እውነት መንገድ የሚሄድበት መሆን አለበት ብዬ ስለማምን በጣም ጥሩ እውቀት አለ፣ በጣም ጥሩ ስብዕና አለ። ግን ደግሞ አንዳንድ ጊዜ ከማይመጥሩ ሰው ጋር ስትሆን ምን ይሆናልኝ እንትን ይላል። በቃ እንደዚህ አሁን እንደምታየው ይሆናልና ማየት እንፈልጋለሁ። እኛም መስማት እንፈልጋለን፣ እኛም ማዳመጥ እንፈልጋለን። የህዝቡን ስነልቦና አይተዋል። 160 ሺህ ሰው ለመጀመሪያ ጊዜ በሶሻል ሚዲያ እንደዚህ አይነት ነገር ለማዳመጥ ጥማት ያለበት ህዝብ ነው ያለው። እኔ 8 ዓመት ነው ሶሻል ሚዲያ ላይ የማገለግለው። ጥማት ያለበት ህዝባችን ጥማት አለበትና እኔም እንጠይቃለን ዶክተር ዘበነ ጋር ብትወያይ አንደኛ ጥሩ ስብዕና ያለው ሰው ስለሆነ እሱም ጎበዝ እንትን ነው፣ ጎበዝ አስተማሪ ነው። ከዚህ በፊትም አድርጓል ንጽጽር ከዶክተር ቶሎሳ ጋር አድርጓለኝ፣ በስልክ አድርገዋለኝ ከ20 ዓመት በፊት ከ20 ዓመት ነው ከ15 ዓመት በፊት አድርገዋለኝ። ከሌላ ሰው ጋርም ያደርግ ነበር፣ በስልክም ያደርግ ነበር። እና እሳቸውም እኔም ጠይቃቸዋለሁ፣ አንተም ብታቀርብላቸው አጥኝ የተሻለ ፍሬያማ ይሆናልኝ እና በዛ አስማማለሁ። ወንድሜ እንዴት ናችሁ? ሰላም ነው? ሰላም ነው። ደህና እግዚአብሔር ይመስገን። ይቅርታ ይደረግን ጥያቄ መጠየቅ ይቻላል? እሺ ቀጥልሽ። ጥያቄ ምን አለ መሰለህ፣ ያው በእናንተ አስተምሮ እንግዲህ የእኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እንደ መልእክተኛ ነው የምታምኑት አይደል? ይቅርታ ይደረግልኝ ማለት መልእክተኛ ነው፣ ነብይ ነው። ያው አንደኛ ነብይ ነው፣ መልእክተኛ ነው የምትሉት አይደል? እሺ እንደዛ ከሆነ ደግሞ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በዕለተ ዓርብ እንደኔ አንዲት ኃጢአተኛ ሴት ነበረች። ያው እንግዲህ ምናልባት ጥቅስ ላልሰጥህ እችላለሁ፣ ቃል በቃል ምናልባት አለ እና ማንኛውም ምናልባት አሁን ነብይ ስትል አሁን እነ ነብዩ ሙሴ አሉ፣ ብዙ አሉ። አሁን ምሳሌ መልእክተኛ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አሉ፣ በእኛ አስተምሮ ማለት ነው። ቅዱስ ገብርኤል አሁን አንቺ ኃጢአተኛ ሁለተኛ እንዳትበዲ ኃጢአት ተሰርዮልሻል ሂጂ ያላት ማን ነው? እንዴት? አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ስለሆነ ነው። አንቺ ኃጢአተኛ ሁለተኛ እንዳትበዲ ኃጢአት ተሰርዮልሻል ያላት እሱ ነው። ቅዱስ ገብርኤል ብሎና ቅዱስ ሚካኤል ብሎና ነብዩ ሙሴ ብሎና ነብይ ከሆነ እንዴት ወይም በአላህ ስም ኃጢአት ተሰርዮልሻል ብሎ ነበር ማለት የነበረበት? ይሄ የአካሄድ አምላክነት ለማድረግ ከሆነ በመጀመሪያ ነቢያቶች ከአምላክ ሰምተው የሚናገሩ ናቸው። ይሄ ልታወቅ ይገባል። ይቅርታ አሁን ይሄ እና ለመሰል አሁን እነ ቅዱስ ገብርኤል ምሳሌ አሁን ማንኛቸውም ቢሆን በእግዚአብሔር ስም ተፈውሰሻል ወይም በእግዚአብሔር ስም ተፈውሰሃል ነው እንጂ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ግን አንቺ ኃጢአተኛ የሆንሽ ሰው ሁለተኛ እንዳትበዲ ኃጢአት ተሰርዮልሻል ሂጂ አላት። እኛ ደግሞ ኃጢአታችን ይቅር የሚልን አምላክ ካለ እኛም ከሆነ ፈልገው ይሱ አይደል? ምሬልሻለሁ ኃጢአትሽን ብሏታል። ኃጢአትሽን ተሰርዮልሻል ሂጂ ሁለተኛ እንዳትበዲ ነው ያላት። ኃጢአትሽን ምሬልሻለሁ ብሏታል። ምሕረቱን ወደ ራሱ አስጠግቷል እኮ። ተሰርዮልሻል ማለት እኮ ምሬሻለሁ ማለት እኮ ነው በእኛ አስተምሮ። እንዴት አይደለም? አንተም ማስተምሮ እንደዛ አይደለም። የነገር ያለ ምናልባት እኔ ጥቅስ ላልሰጥህ እችላለሁ ብያለሁ መጽሐፍ ቅዱስ ገብቼ አላለም። ችግር የለውም። እኔ ላስረዳህ በቃሽ። ማነው ኃጢአትን ይቅር የሚለው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይቅር በላቸው። ማነው ይቅር ባየው? አምላካችን ፈጣሪያችን ኢየሱስ ክርስቶስ ወደዚች ዓለም እኮ የመጣው እኮ እኛን ለማስተማር እኛን ይቅር ባይነትን ወደ ማናስጠጋ ኢየሱስ መልስ ጨርሰው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ማነው ይቅር ባየው? አሁን እኛ እንግዲህ ነገር አሁን ይሄ ምስጢረ ሥላሴ ትሄዳለህ። ገብቶሃል? አሁን ይሄ ብዙ ዝርዝር አለ። ጥያቄ ስለ ኢየሱስ ትጠይቁና አምላክ እንዳልሆነ ስትረዱ ጊዜ ቀጥታ ወደ ሥላሴ ትሄዳላችሁ። ማምለጫ አያስኬድም እንደዚህ። ማነው ኃጢአቱን የሚምረው? እኔ ምሬላችኋለሁ ማለት ይችል ነበር? አይችልም? ይችላል። ወደ ማን ግን መለሰ? ይሄን ምህረቱን ወደ አብ መለሰ። አየሁ አይደለ?
አባቱ እንደዛ ከሆነ አሁን ልንገርህ ደግሼ አሁን በዕለተ ዓርብ ምሳሌ በቀኝም በግራም የተሰቀሉ አሉ። እንደኛው የኔ ቢጤ እንግዲያው ምሳሌ የማያውቀው እስኪ አንተ አምላክ ከሆንክ ራስህን አድን የሚል ጥያቄ አለ እዛ ላይ። አንደኛው ግን ምን አምላክ ፈጣሪያችን እንደሆነ ስላወቀ ምንድነው ያለው? ያን ሰውዬ ምሳሌ ሰዎቹን እኔ አላቃቸውም፣ እኔ በመጽሐፍ ቅዱስ ገብቼ አስተምሮ የለኝም፣ ግን ምናልባት የአንድ አይነት ነገር ስብከት ስለምሰማ ነው። ዛሬ አንተ እኔ ጋር በገነት ዛሬ እኔ ጋር ትኖራለህ አለ። እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በደርዘን እሰጥሃለሁ አንተ የገነት ነህ ብለው የነገሯቸው። እኔ ወንድሜ ይሄን አዎ ልክ ነህ። ጥቅስ እኔ አልጠቅስም ገብቼ መጽሐፍ ቅዱስ ይሄ ሉቃስ ምናምን ነብይ አስረዳለሁ፣ ችግር የለውም አስረዳለሁ ከመጽሐፍ ቅዱስም። ነገር ግን ይሄ እሱ ተናጋሪ ነው፣ አድራሽ ነው። ገብቶሃል አይደል? ለኢየሱስ ክርስቶስ ስራው ምንድን ነው? ከአምላክ የሚመጣ አድራሽ ከሆነ እናንተ ሸክማችሁ የከበደ ወደ እኔ ኑ፣ እኔ ሸክማችሁን አቀልላችኋለሁ ለምንድን ነው ያለው? እሺ ይላል። አድራሽ ከሆነ አንድ አዳምጠኝ፣ አሁን እያዳመጥከኝ ይሄን ቃል በቃል አላህ ለነብያቶች ይሰጠዋል። አላህ ለምሳሌ ከእናንተም ከጫንቃችሁ ላይ ሸክማችሁንም የሚያስወግድላችሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ገልጿቸዋል። እንዴት ነው ያ ከተባለ ሰዎች ያንን ኃጢአትነቱን ከነብያት አንደበት ሲማሩ ጊዜ ጽድቅን ሲማሩ ጊዜ ከኃጢአት ይወገዳሉ፣ ይርቃሉ፣ ወደ ጽድቅ ይመለሳሉ። የዛኔ ያንን ሸክም አስወገደላቸው ያ ነብይ ማለት ነው። የህዝቡንም ኃጢአት ያስወግዳል ይላል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አላህ ሲገልጻቸው ከኃጢአታችሁም የሚያነጨው እያለ ይገልጻቸዋል። አሁን ምንድነው እዚህ ቦታ ላይ ኢየሱስ ክርስቶስ ስራው ማድረስ ነው። ይሄን ቃል አድራሽ ነው። ከእርሱ ከራሱ አንዳች አይደለም። እኔ ከራሴ ምን አለ አንዳች አልናገርም ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አየህ፣ ንግግሩ ከማን ነው? ከእግዚአብሔር። በልይታ የምለውንስ እንዴት እንደምናገርም እርሱ ሰጠኝ ቃልን እያለ ይናገራል። እርሱ ነው እንጂ የሚነግረውን እየተናገረ ተምሮላችኋል፣ ገነት ትገባላችሁ እያለ ሲናገር አድራሽ እንደሆነ ራሱ ተናገረ። በቃ ዘጋ። ምናልባት አሁን መጽሐፍ ቅዱስ አረዳደ ብዙ ጊዜ አሁን እከታተላለሁ፣ እገባለሁ። መጽሐፍ ቅዱስ አረዳደ ግን እንደኛ አስተምሮ አይደለም። መጽሐፍ ቅዱስ የምትረዳው ቀጥታ ይሆናል አይደለም። መጽሐፍ ቅዱስ ስትተረጉም ብዙ ነገር አለ። ኢየሱስ ክርስቶስ የሚናገረው ንግግር ከራሱ ነው ወይንስ ሰምቶ ነው? ችግር የለው ከራሱ ነው እንጂ አይደለም። ማስረጃ ልስጥህ ማለት ወይ ንገረኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ አለ። ሰምቶ የሚናገር ተግባባ ነው። ብቻ ግን ያው ለማንኛውም ይሄ ለመጠየቅ ፈልጌ ነው። ሌላ እንኳን እንደዚህ ተለቅብ ማወቅ አልፈልግም። ምክንያቱም እኔ በእኔ በኩል እምነቴን እንድነካ አልፈልግም። እምነቴን አከብራለሁ። የሱ ማንንም እምነት አልነካም። ምናልባት ግን አንተ ያው ወገናችን እኔ ወንድ ልጆች ናቸው፣ ትልልቆች ናቸው። እባካችሁን አስተው። እኔ እምነትን አልሰርግም፣ እኔ አልናገርም። ግን አሁን ጠየቅ አይደል? ምናልባት አሁን ሰሞኑን ያው እንደ ነገር ተስፍሽ ይያይታል። አዳምጥ አንድ ጊዜ ሰምቶ እንደሚናገር እየሰጠው ክርስቶስን ከወደድከው አንተ የእርሱን ትምህርት ስማው። ምን አላ ብትወዱኝስ ትእዛዜ እኔ እኮ አንድ ጥቅስ እኮ ሰጠሁ። እኔ አሁን ያ ጥቅስ ምሳሌ ቃል በቃል ሊሆን ይችላል፣ ተጽፎ ሊሆን ይችላል። በዕለተ ዓርብ ምሳሌ ሐዋርያቱ ጋር ተቀምጦ ያቺ ሴት ገባች። ሐዋርያቱ እንዲህ ምሬልሻለሁ አላላትም፣ ሰርዬልሻለሁ አላላትም። ምንድን ነው ያደረገው? እኔ ነገር ይሄን የሚያውቅ ሊያስገባል። ምናልባት ጽሁፍም ሊሆን ይችላል ቃል በቃል ያውቃሉ። ምናልባት ጥቅስ ካለው ግን አውጥቶ የሚያስረዳ ይሄን ላምጣልህ ሰው። እሺ ትሰርየልሻለሁ ብሎ የተናገረበት ኢየሱስ ቃል በቃል አዎ፣ ችግር የለም። በቃ ይዛናሽ፣ ችግር የለም። ጋራስ እመጣለሁ። ይሄን ቃል በቃልም ሊሆን ይችላል፣ ጥቅስም ሊኖረው ይችላል። ይሄን ያመጡልህ። እኔ አባ የምሬን ነው። ከፈለክ ጥቅሱን ላወጣልህ እችላለሁ። ኃጢአትሽ ተሰርዮልሻል ያላትን እሰጥሃለሁ እንዳልከው ታሪኩም ሙሉን ገረከ ከፈለክ መጽሐፉን ሳላይ ኖ ይሱ የሚያደርገው ወደ እናንተ ምሳሌ ይሄ አንድ ነገር ነው። ይሱ የሚያደርገው እናንተ መልእክተኛ ነው አላችሁ። እሺ መልእክተኛ ከሆነ ለምን ኃጢአት ተሰሪው ሰው ምሳሌ ቅዱስ ገብርኤል እኛ አማላጃችን፣ ቅዱስ ድንግል ማርያም አማላጅና መልእክተኛ እንደሆነ ራሱ ኃጢአትሽን አስተሰርይልሻለሁኝ ብሏት ቢሆን መቼም ሂጂ ኃጢአት ተሰርይልሻል እኮ ነው ያለው። አቤት መልእክተኛ እንደሆነ ራሱ የተናገረበት ልስተ ኢየሱስ መጽሐፍ ቅዱስ ላይ እኔ መልእክተኛ ነኝ የሚል አዎ የተላከ መልእክተኛ እንደሆነ ብዙ ቦታ ላይ ተናግሯል። ከምን ከመጽሐፍ ቅዱስ ነው ከቁርአን? ከመጽሐፍ ቅዱስ። ይሄ አምጣው እስኪ። ያውና ኢየሱስ ክርስቶስ ይነግረናል። እውነተኛ አምላክ ብቻ የሆንክ አንተን አለ
አብን ማለት ነው። እና ከላይ ሲጀምር ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ እያለ እየተናገረ ነው። እውነተኛ አምላክ ብቻ ይሁን ካንተን ካለ በኋላ ስለ ራሱ ኢየሱስ ሲናገር ምን አለ? የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የተላከ ነው ኢየሱስ ክርስቶስ መልእክተኛ ነው። ኢየሱስ ክርስቶስ እኮ የመጣው ምሳሌ ይቅርታ አድርግልኝና በስጋ እኮ ነው የመጣው። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኮ ነው የመጣው። ስልጣን አለው፣ ሁሉንም አድርጋል። ወደ እሱ እንመጣለን። ከአባቱ ከመንፈስ ቅዱስ የተላከ ነው። በጣም ጥሩ እናመሰግናለን። ስለዚህ መልእክተኛ አይደለም አትበል፣ መልእክተኛ ነው። መልእክተኛ ነው ያለው ራሱ መጽሐፍ ቅዱስ ነው ያለው። ይሄ አንድ ነው። ወላሂ ከ10 በላይ ላሳይ እችላለሁ። ከፈለክ ላሳይ። አይ ችግር የለም። ትምህርቱን ማስተማርህ ጥሩ ነው፣ ግን ምናልባት አንድ ነገር እንደዚህ ሰው ጋር እንዲያነካካብኝ ነው እንጂ ችግር የለብኝም። እምነቴን እኔ ራሴ አውቃለሁ፣ ግን እኔም ይሄን ለማለት ስለፈለኩ ነው። ያ እና ኢየሱስ ክርስቶስ ምን ይላል? ያን ጥቅስ ግን አመጣልሃለሁ። ማቴዎስ ወንጌል ጥያቄ ያለኝ ኡስታዝ፣ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነው? ኃይሌ ጥያቄ ምንድን ነው? ጥያቄ ብዙ ነው ዛሬ ይዤ የመጣሁት፣ ግን ሶስቱን ላጋራ። የመጀመሪያው ጥያቄ ሰውን ከደም ጠብታ ፈጠረ ይላል ሱረቱል አለቅ ላይ ማለት ነው። እናንተ ጋር ማለት ሰውን ከአፈር እንዳበጀም ደግሞ ይናገራል እና እንዴት ነው ክላሽ አያደርግም? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ አንዳንዱን ልመልስልህ። እሺ፣ አንድ ቦታ ላይ ሰውን ከረጋ ደም ፈጠርኩት ይላል፣ ሌላ ቦታ ላይ ደግሞ ከአፈር ፈጠርኩት ይላል። ይሄ አይጋጭም ወይ ነው? አይጋጭም። ከአፈር የሚለው አዳምን አስመልክቶ ነው። ከአዳም ውጭ ከአፈር የተፈጠረ ማንም የለም። ከረጋ ደም ፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። አምላክ አላህ ሱብሓነሁ ወተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ የመጀመሪያው ሰው ማን ነው? አዳም። እርሱ ከምንድን ነው የተፈጠረው? ከአፈር ነው። ከአፈር ነው የተፈጠረው። ያ አፈር ብቻውን ነበር ወይ? አይደለም፣ ውሃ ተቀላቅሎበታል። ለዚህም ነው አላህ በሱረቱል ፉርቃን ላይ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከአፈር የፈጠርኩኝ እያለ ከውሃ የፈጠርኩኝ ይላል። ስለዚህ አንድ ቦታ ላይ ከውሃ ተብሏል፣ አንድ ቦታ ላይ ከአፈር። ስለዚህ አፈሩ ብቻውን አይደለም፣ ውሃ ተቀላቅሏል። አፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ስለዚህ በሌላ ቦታ ላይ ከጭቃ ፈጠርኩት ይላል። ሊማ ኸለቅተሁ ሚን ጢን እያለ ይናገራል። ከማ ቃለ ኢብሊስ ለዕነቱላሂ ዐለይህ ከጭቃ ተብሎ ተገልጿል። ገብታችኋል አይደል? ያ ውሃና አፈሩ ሲቀላቀል ጊዜ የሰጠው ውህድ ማለት ነው። ከዚያ በኋላ ያ ጭቃ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኗል አይደለ? ከሸክላ ብሎ ደግሞ ይገልጸዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ እስትንፋስ ነው ነፍስን የተዘራበት። ከዚያ ሰው ሆኖ ተስተካከለ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን እንዳለ የአዳምንም አፈጣጠር በጨረስኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ናችሁ ውደቁ ያለው ማለት ነው። ስለዚህ ይህ የመጀመሪያው ሰው የአዳም አፈጣጠር ነው። የሁለተኛው ሰው አፈጣጠር ማነች? ሔዋን ነች። ሔዋን እንዴት ነው የተፈጠረችው? ከአፈር ከውሃ ምናምን ነው ወይ? አይደለም፣ በፍጹም። ከረጋ ደም ምናምን ነው ወይ? አይደለም። ከፍትወት ጠብታ ምናምን ነው? አይደለም። ታዲያ ከምንድን ነው የተፈጠረችው? ከአዳም የጎን አጥንት ነው የተፈጠረችው። አያችሁ፣ አላህ ይህም በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ሰው ከአፈር ነው የተፈጠረው ሲባል አዳምን አስመልክቶ ነው የተነገረለት። ሔዋን ከአፈር ተፈጥራለች ወይ? አይደለም። ከአዳም የጎን አጥንት ነው የተፈጠረችው። አላህ በቁርአን ላይ ሲናገር ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ምን ነፍስ ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩኝ፣ ሰውን ከአንድ ነፍስ ፈጥሬ ከዚያችም ነፍስ ጥንዷን ያስገኝ የሆንኩን እያለ ይናገራል። ከመጀመሪያው ሰው የራሱን ጥንድና ሚስት አስገኘለት አላህ ሱብሓነሁ ወተዓላ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። ከተአምራቶች መካከል ከዛች ከአንዷ ነፍስ ጥንዷን መፍጠር እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ሔዋን አስመልክቶ ማለት ነው። ይህ የሁለተኛ ሰው አፈጣጠር ነው። የሔዋን አፈጣጠር ከአዳም የጎን አጥንት ነው የተፈጠረችው። ሶስተኛው አፈጣጠር ደግሞ የክርስቶስ የመሲሁ አፈጣጠር ነው። መሲሁ ደግሞ ከእናት ያለ አባት ነው የተፈጠረው። ገብቷቸዋል። ከእናት ብቻ ያለ አባት አላህ ሱብሓነሁ ወተዓላ አስገኘው። አራተኛው አፈጣጠር ደግሞ የእኛ አጠቃላይ የሰዎች የኛ አፈጣጠር ደግሞ ሂደት አለው። ልክ እንደ አዳም እንደመጀመሪያው ሰው ማለት ነው። የመጀመሪያ ሂደታችን ከምንድን ነው የሚጀምረው ከተባለ ከፍትወት ጠብታ ነው። ያ የፍትወት ጠብታ በእናት ማህፀን ውስጥ ይገባል። ከዚያ በኋላ ያ ወደ ረጋ ደም ይለወጣል። አየህ አይደለ?
ስለዚህ ረጋ ደም የሚለው ማንን አስመልክቶ ነው? እኔ እናንተን አስመልክቶ ነው። ሱረቱል አለቅ ላይ ያለው خلق الانسان من علق ሰውንም ከረጋ ደም ፈጠርኩት የሚለው እኛን አስመልክቶ የተነገረ ነው። ያ ከፍትወት ጠብታ ወደ ረጋ ደም፣ የረጋው ደም ልክ ወደ ተላመጠች ስጋ ይቀየራል። ትንሽዬ ስጋ ከዚያ በኋላ አጥንት ትሆናለች። ከዚያ መልሶ አላህ ሱብሓነሁ ወተዓላ ያችን አጥንት ሙሉ ስጋ ያለብሳታል። ከዚያ በኋላ ነፍስን ይዘራባታል። ከዚያም ያለች ሰው ሆኖ ይወለዳል ማለት ነው። ይህን የገለጸበት አላህ ሱብሓነሁ ወተዓላ የቱ ጋር ነው ከተባለ ሱረቱል ሙእሚኑን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين يلا يعني يسوي جوشن أفتاتر إذا أقرأ كآخر سيل أدامنا أسمال كتو يتنقر اللتنا كرقا دم سيل قزي لقمو أنين نانتل أسمال كتو يتنقر نوم مالتنا قبطان